ሰላም ጤና ይስጥልኝ ውድና የተከበራችሁ የዚህ ቻናል ተከታታዮች፣ ዛሬም እንደተለመደው እጅግ ጠቃሚ በሆነ የህግ ምክር መጥቻለሁ። የዛሬ ርዕሰ ጉዳያችን ምን ይመስላል? እንግዲህ የፍትሐብሔርና የወንጀል ህግን በማነጻጸር የምናይ ይሆናል ማለት ነው። በዚህ ቪዲዮ እንግዲህ የፍትሐብሔርና የወንጀል ህግ መሰረታዊ ልዩነታቸው ምንድን ነው፣ እንዲሁም ደግሞ የፍትሐብሔርና የወንጀል ህግ የመረጃ ምዘና ምን ይመስላል፣ የፍትሐብሔር ህግ ዓላማው ምንድን ነው፣ የወንጀል ህግስ ዓላማው ምንድን ነው፣ እንዲሁም ሌሎች ተያያዥነት ያላቸውን ጉዳዮች በግልጽ የምናይ ይሆናል ማለት ነው። እንግዲህ ይህን ቪዲዮ ያየ መሰረታዊ የሆነ የፍትሐብሔርና የወንጀል ህግ ልዩነቶችን ግልጽ ባለ መልኩ ያውቃል ብዬ አስባለሁ። አሁን ቀጥታ ወደ ቪዲዮ እንሄዳለን ማለት ነው። እንግዲህ የፍትሐብሔር ህግ ከገንዘብና ገንዘብ ነክ ጉዳዮች ጋር ተያያዥነት ያለው ሲሆን በዋነኝነት የቤተሰብ ህግን፣ የውርስ ህግን፣ የውል ህግን፣ የንብረት ህግን፣ ከውል ውጭ ኃላፊነት ህግን፣ የንግድ ህግን ያካትታል ማለት ነው። እነዚህ እንግዲህ አሁን የጠቀስኳቸው በፍትሐብሔር ህግ የሚሸፈኑ ናቸው ማለት ነው። እነዚህ ብቻ ናቸው እያልኩ ሳይሆን ከፍትሐብሔር ህግ በዋነኝነት እነዚህ ይጠቀሳሉ ማለት ነው። ወደ ዓላማው ስንሄድ የፍትሐብሔር ህግ ዓላማው ምንድን ነው? የደረሰን ጉዳት መካስ ወይም ተከራካሪ ወገኖች ጉዳቱ ከመድረሱ በፊት ወደ ነበሩበት መመለስ ነው ማለት ነው። ስለዚህ ዓላማው ምንድን ነው? አንደኛ ጉዳት ካለ ጉዳትን መካስ ነው። ሁለተኛ ተከራካሪ ወገኖች በፊት ወደ ነበሩበት መመለስ ነው ማለት ነው። ስለዚህ ዓላማው ይህ ነው። እንግዲህ የፍትሐብሔር ጉዳይ በግለሰቦች መካከል ያለን ግንኙነት የሚገዛ አካል እንደመሆኑ መጠን የፍትሐብሔር ክስ ማቅረብ የሚችለው ጉዳዩ ይመለከተኛል ወይም ጉዳት ደርሶብኛል የሚል ወገን ብቻ ነው ማለት ነው። ስለዚህ ጉዳዩ የሚመለከተው ወገን ነው ክስ ማቅረብ የሚችለው ማለት ነው። ክሱም የሚቀርበው እንግዲህ በቀጥታ ለፍርድ ቤት ነው እንጂ ለፖሊስ በማመልከት አይደለም ማለት ነው። ስለዚህ ክሱ የሚቀርበው ምንድን ነው? በቀጥታ ለፍርድ ቤት ነው እንጂ ወደ ፖሊስ የሚሄድበት አግባብ የለም ማለት ነው። አንዳንድ ሰዎች እንግዲህ ባለማወቅ የፍትሐብሔር ጉዳይ እያላቸው ወደ ፖሊስ የሚሄዱበት ሁኔታ አለ። በፍትሐብሔር ጉዳይ ሁከት ሲፈጠርባቸው ሁከት ተፈጥሮብኛል ብለው ወደ ፖሊስ የሚሄዱ አሉ። ነገር ግን በፍትሐብሔር ጉዳይ ሁከት ከተፈጠረ ለምሳሌ መሬትን በተመለከተ ሁከት ቢፈጠር ቀጥታ ወደ ፍርድ ቤት የሚቀርብ ጉዳይ እንጂ ወደ ፖሊስ የሚሄድ አይደለም ማለት ነው። ክሱም የሚቀርበው በቀጥታ ለፍርድ ቤት ነው እንጂ ለፖሊስ አይደለም ማለት ነው። ቅጣቱን ስናይ የፍትሐብሔር ጉዳይ ቅጣቱ ምንድን ነው? እንግዲህ ካሳ ነው ማለት ነው። ልክ እንደ ወንጀል ወደ እስራት ወይም ወደ ሌላ ነገሮች አይሄድም። ቅጣቱ ካሳ ነው ማለት ነው። የማስረጃ ምዘናውን ወይም የማስረጃ ደረጃውን ስናይ ደግሞ ምንድን ነው? እንግዲህ የማስረጃ ሚዛን ብልጫ ያሳየ ተከራካሪ አሸናፊ ይሆናል ማለት ነው። ወይም ደግሞ ፕሪፖንደሪያን ኦፍ ኤቪደንስ የምንለው ማለት ነው። በትንሽ ከበለጠ የማስረጃ ብልጫ ያሳየ ሰው አሸናፊ ይሆናል ማለት ነው። ይህ ማለት ነው የማስረጃ ምዘናው 50 ሲደመር 1 ነው ማለት ነው። 50 ሲደመር 1 ነው ማለት ነው የማስረጃ ምዘናው የፍትሐብሔር ጉዳይ። ስለዚህ ትንሽ ብልጫ ያሳየ አሸናፊ ይሆናል ማለት ነው። ወደ ወንጀል ጉዳይ ስንሄድ የወንጀል ህግ ዓላማው ምንድን ነው? እንግዲህ ለጠቅላላው ህዝብ ጥቅም ሲባል የአገሪቱን ሰላም፣ ደህንነት፣ ስርዓት፣ መብትና ጥቅም መጠበቅና ማረጋገጥ ነው ማለት ነው ዓላማው። ይህ ማለት ነው የወንጀል ህግ በዋነኝነት የህብረተሰቡን አጠቃላይ ጥቅም የሚያረጋግጥ የህግ ዘርፍ ነው ማለት ነው። የወንጀል ድርጊት እንግዲህ የተፈጸመባቸው ሰዎች ጉዳያቸውን በቀጥታ ወደ ፍርድ ቤት ሳይሆን ወደ ፖሊስ ነው የሚያቀርቡ ማለት ነው። ስለዚህ ወንጀል ሲፈጸም ልክ እንደ ፍትሐብሔር ወደ ፍርድ ቤት ሳይሆን ወደ ምን ነው የሚሄደው ማለት ነው? ወደ ፖሊስ ማለት ነው። ፖሊስም ጉዳዩን አጣርቶ መዝገብ አዘጋጅቶ የምርመራ መዝገብ አጠናቆ ለአቃቢ ህግ ያቀርባል። ከዛም በኋላ መዝገቡን አቃቢ ህግ መርምሮ ክስ ያቀርባል ማለት ነው። ተበዳዩን በመወከል ክስ የሚያቀርበው እንግዲህ አቃቢ ህግ ነው ማለት ነው። ስለዚህ ልክ እንደ ፍትሐብሔር አይደለም፣ ተበዳዩን ወክሎ አቃቢ ህግ ክስ ያቀርባል ማለት ነው። የወንጀል ህግ እንግዲህ ዓላማው ምንድን ነው? በዋነኝነት አጥፊዎችን ማረምና ማስተማር ነው ማለት ነው። ዓላማው አጥፊዎችን ማረም ማስተማር ነው ማለት ነው። ወደ ቅጣቱ አይነት ስንሄድ የወንጀል ህግ እንግዲህ ቅጣቱ ምንድን ነው? እስራት ሊሆን ይችላል፣ ገንዘብ ሊሆን ይችላል፣
እስራትና ገንዘብ ሊሆን ይችላል፣ ወይም ደግሞ በተግሳጽ ሊለቀቅ ይችላል ማለት ነው። እንደ ወንጀሉ ክብደት እየታየ የሚወሰን ይሆናል ማለት ነው። የማስረጃ ምዘናውን ስናይ እንደ ፍትሐብሔር አይደለም። ወንጀል እንግዲህ የማስረጃ ምዘናው ምንድን ነው? ያለምንም ምክንያታዊ ጥርጣሬ አቃቢ ሕግ ማስረዳት አለበት ማለት ነው። ወይም ደግሞ ከምክንያታዊ ጥርጣሬ በጸዳ አቃቢ ሕግ ማስረዳት አለበት ማለት ነው። ወይም ደግሞ ቢዮንድ ሪዝኔብል ዳውት ማስረዳት አለበት ማለት ነው። ይህ ማለት ምን ማለት ነው? ትንሽ ጥርጣሬ ካለ ወንጀሉ ላይፈጸም ይችላል የሚል ጥርጣሬ ካለ ተከሳሹ ነፃ ነው የሚሆን ማለት ነው። ይህ የሆነበት ምክንያት ምንድን ነው? እንግዲህ ወንጀል በባህሪው ስሬስ ስለሆነ በሰው ህይወት ላይ ሲፈረድ ቀላል አይደለም። እንደ ገንዘብ ስላልሆነ በስህተት አንድ ንጹህ ሰው በስህተት ከሚቀጣው ወንጀል የሰሩት ቢለቀቁ ይሻላል የሚል የህግ መርህም አለ። ስለዚህ ምንድን ነው በስህተት ሰው እንዳይቀጣ በጣም ስለሚጠነቀቅ ጥርጣሬ ካለ፣ ምክንያታዊ የሆነ ጥርጣሬ ካለ ተከሳሹ ነፃ ነው የሚለቀቀው። ስለዚህ አቃቢ ከሳሽ ነው። ክሱ ላይ ምን ማስረዳት አለበት ማለት ነው? ከምክንያታዊ ጥርጣሬ በጸዳ ማስረዳት አለበት ማለት ነው። ይህ ማለት ነው አቃቢ ኦልሞስት 99% በሚባል ሁኔታ ወንጀሉ ለመፈጸሙ 99% በሚሆን ሁኔታ ማስረዳት አለበት ማለት ነው። ስለዚህ ሲጠቃልል ምንድን ነው እንግዲህ የፍትሐብሔር ሕግ የግል ሕግ አካል ሲሆን የወንጀል ሕግ ደግሞ የህብረተሰብ ሕግ አካል ነው ማለት ነው። ውድና የተከበራችሁ የዚህ ቻናል ተከታታዮች እንግዲህ ስለ ፍትሐብሔርና ስለ ወንጀል ሕግ ጥሩ የሆነ ጠቅላላ እውቀት እንዳገኛችሁ አስባለሁ። ለዚህ ቻናል አዲስ ከሆናችሁ ሳብስክራይብ ማድረግ እንዳትረሱ። ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት ለምታውቋቸው ሸር አድርጉላቸው። በሌላ ቪዲዮ እስከምንገናኝ ሰላም ሁኑ።